ለምሳሌ ይሄው ገድላትን አልቀበልም ያለውን አሳየ። በመረዳዳት ሐሳብ መነጋገር ነው። ፕላስ ደግሞ ሳያላለውን በተቻለ መጠን አለ ብሎ አለመግለጽ ነው። ስተት ቢገኘው አልቀበልም የማለትን ስልጣን ማን ሰጠ ብለህ ነበር አይደል? አንተ ካላወቅከው ለማወቅ አባቶችን መጠየቅ አይቀልም። እሺ እኔም እንዳንተ አልገባኝም፣ ስለዚህ ሁለታችንም ገድላትን አንቀበልም ማለት አለብን። ሰማን ተርጓሚም ሳያስፈልገው የሊቃውንቱን ሐሳብ መተርጎም አያስፈልግም። እነሱ ከገለጹት በላይ ልንገልጸው አንችልም። ሊቃውንቱ ባሉት ላይ ያው እሱን ጨምረን ማብራራት ጨምረን መረዳት እኔ ለመጨመር አይደለም። እኔ አሁን በነገራችን ላይ በትምህርት ማለት ነው እዮብያ አንድ ነገር ላውራና አትገባል። አይ ትመልስልኛለህ በዛው አንተው እንድታወራ ነው። ብዙ አላወራ። ቆይ ወንድሜ እኔ አንድ ጥያቄ ነው። እኔ ለምሳሌ ገድላትን ዮብያ አንድ አለመቀበል አልቀበልም ያላለ ስለነበረ እስኪ ያለውን እኔ ስማኝ። እኔ አሁን ቪዲዮ አለኝ ማለት እኔ ሰጣ ገባ ውስጥ መግባት አልችልም። እዮብዬ ልንገር ወንድሜ እኔ እያልኩ ያለሁት ቆይ እኔ እልክልሃለሁ አሁን እልክልሃለሁ በሜሴጅ እኔ ምልክ አሁን ሰው በመስራት በመማማር ውስጥም ስተት ሊመጣ ይችላል። ያን ስተት አቋሜ ነው ብሎ የሚሄድ ከሆነ ለሐሳብ ለምን እንሰጣለን? ፋሲል ኧረ በመብራን እዮብኛ ክርስቲያን ነህ። ቆይ አንዴ ስማኝ። ሐሳብ ያልተፈጠሩ ነገሮች ላይ ሐሳብ መስጠት ሰዎች ላይ ሐሳብ መፍጠር ካልሆነ በቀር አሁን ያላለ ከሌለ ለምን ትላለህ አንተ? እንዲህ ማለት አይቻልም። ምን አስገባን? ያላለ ከሌለ እዮብ ተው በማርያም በቃሽ። አሁን እኛ እዚህ ጋር ስናወራ ፈጥረን ነው። እሺ ቀጥል። በቃ ያልተባለ አይደለም። አሁን ቀጥልሽ። አይ እኔ ያልተባለ አይደለም። የቱን ያልተባለ? ቆይ እስኪ አንተ ያልተባለውን ብለህ ለምሳሌ ይኸው ገድላትን አልቀበልም ያለውን አሳየ። ኢዮባ ገድላትን አልቀበልም ያላለ ስንል ሰምተህናል? ይኸው ለምሳሌ ፋሲል አሁን ገድላትን አልቀበልም ኑና አናግሩኝ እየተባለ እያለ ነበረ። አሳየኛው። እኔ ለምሳሌ ስናወራ እንትን ይበልና ከአንተ ጋር እንቀጥላለን። ፋሲል አንዴ ያሳየና ቶሚ አንዴ ላውራ። እኔ እየነዳው ስለሆነ ቆሜ እልክልሃለሁ። ግን እኔ አሁን እዚህ ሰጣ ገባ ውስጥ ልገባ ሳይሆን እንደ ሽምግልና የያዙት አባቶች ምናምን አሉ። ይህ ነገር እየሰፋ እንዳይሄድ ሽምግልናውን ሲይዙልን እንደ ሶሉሽን ነው። ለምንድን ነው የሚደባበሰው? እኔ አሁን ከሱ ጋርም ከማንም ጋር ተቃርኖ የለኝም። ትምህርት አላት። ያንን ትምህርት የሚያምኑ ከሆነ ወይ ቤተክርስቲያን ስተት ነች፣ የተሰጠን ነገር ልክ ነው ሊሉን ይገባል። እኔ አሁን ትምህርቱማ እኔ ማንም ቢለኝ እኔ የምስማማበት ነገር አይደለም። እኔ ከማንም ሰጣ ገባ ውስጥ ልገባ አይደለም። እዮቤ ሰው በመስራት እኔ እንደዚህ ሞኜ እኮ በማውራትም ተሳስቼ ሊሆን ይችላል። ልታርቀኝ ትችላለህ። ግን ያ ሰው በእኛ ቪዩም በቤተ ክርስቲያን ቪዩም የተሳሳተ ነገር ተናግሯል። ከአንድም 3-4 መረጃ አለኝ። ያ ነገር ልክ ነው ካሉ ሽምግልና የቆሙ አባቶች አሉ። ተረጋጉ። ዛሬ ነገ እንዲህ አይነት ናጊዎችን ሶሉሽን ማግኘት የለባቸውም። አርብ ዛሬ ነገ ከነገ ወዲያ ከሚባባል እኛም እናንተም በዚህ ያልሆነ ፋሲል ሰማኸኝ ነው። እሱን እሱ አሁን እሱ ጉዳይ ሳይሆን ጉዳዩ ኖርማሊ አሁን ወደዚህ ነው ከምንወስደው። እሱ ሌላ ጉዳይ ሌላ እንትን ስለሆነ እኔ ደግሞ ማርያምን አይደል። ቆይ ሚኪዬ እኔ ደግሞ የተሰማኝን ነገር ልንገርክ አይደል። አንዴ ላውራና እኔ እወጣለሁ። ኖርማሊ አንዴ ላውራ። ሊጠይቀን የገባ ሰው ስለሌለ እንድንመልስ እኮ ላውራ። እኔ ደግሞ አሁንም ሊቃውንቶች ምን ትርጉም አላቸው? ዮባ ርዕሳችን ላይ እናወራለን። ችግር ፋሲል አንዴ አዳምጠኝ እሺ። እየተጫንኩ ያልሆነ ለምን እንደው ታውቃለህ ፋሲል ወንድሜ ስማኝ። አሁን የሆነ ጩኸት ያልተግባባን ምናምን እንዳያስመስል። የምናወራው ወንድማማቾች ነን። ያላግባባን ነገር ካለ ተነጋግረን እንግባባለን። እኛ ካልተግባባን ደግሞ ሊቃውንቱ ያግባቡናል ነው። ስለ ገድላትና ሊቃውንቱ ምን አሉ ነው የኛ ርዕስ። ስለዚህ ገድላትና ድርሳናት ላይ እያወራን ነው። ፋሲል የራስህን ነጥብ አስቀምጠሃል አይደለ? እና የቀረ ሐሳብ እኮ ልንገርህ። እኔ የምለው ማለት ነው እኛ አሁን እኔ ሲታየኝ አውርቻለሁ። እኔ ማርያምን የመከላከል አይነት
የሆነ ሰው አጥቂ ያለ ተከታይ ያለው እና የመከላከል ስራ ለምን እንድን አሁን እኔ የማየው ማለት ነው ይህንን ጉዳይ እንደ መከላከል አይነት ነው እያየሁት ያለው ነገር ያለው እኔ ሽማግሌዎቹም ጽፌ ያለው መልስ አለ ብለውናል። ያ መልስ ሰጥተው ጉዳይ እኮ አይደለም አሁን ጉዳዩ በቃ እሺ አንዴ እሺ ፋሲል ያዳምጠን እንጂ ወደ ሶሉሽን ታላቂ ሌላ ርዕስ እየሄድን ስለሆነ ሽፍት እያደረገ ስለሆነ እኔ አባት እሺ ፋሲሎ አይደለም እኔ በቃ ይመቻቹሽ። እኔ በእና የኔ ቪው ሌላ ነው። አዎ ለዛ ነው በቃ ቴንክ ዩ ሶሪ ካስደበርኳችሁ። ኧረ አላስደበርከንም ብራዘር አናዘር ተመችተኛል። ችግር የለውም እሱ ሌላ ጉዳይ ስለሆነ ያነሳው ከምን አንጻር እንዳነሳው አንደርስታንድ ስለማድረግ ችግር የለውም። እንትን እንዳይነሳ እሺ። እኛ አሁን ኖርማሊ ሊቃውንቱ የተናገሩትን ሊቃውንቱ ያሉትን ሊቃውንቱ በተናገሩት ላይ ሁላችንም ልንግባባ ይገባል። ይሄንን ነገር ይዘን መቀጠል መጓዝ ይገባናል። ያለበለዚያ ግን ምናልባት ራሳችንን የምንፈትሽበት ደረጃ ላይ ልንደርስ የምንችልባቸው ነገሮች አሉ። ስለዚህ ሊቃውንት አባቶቻችን በተጠየቁት ጥያቄ መሰረት ወንድማችንን በጣም በሚገርም ሁኔታ ደስ የሚሉ ፖይንት የሆኑ ጥያቄዎችን ጠይቋቸዋል። ስለዚህ ለጠየቃቸው ጥያቄ ደግሞ እነሱም ፖይንትሊ መልስ ሰጥተዋልና ያንን ነገር ጀስት ሁላችንም መውሰድ ይገባናል። ከዛ ውጪ እዚህ ላይ የማንግባባበት አንዳች ነገር ሊኖር አይገባም ነው እያልን ያለ ነው። እዮባ ግን ጥያቄ ብለህ ነበረ እና ምናልባት ጥያቄ ሀሳብ ካለ ደህና ነህ? ግን በመጀመሪያ እንዴት ነህ? አለው ሚኪ እንዴት ነህ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን አለን። እሰማለሁ በደንብ? አዎ እሰማለሁ። እሺ ያው እንግዲህ የመጀመሪያው በተቻለ መጠን በወንድማማች መልኩ ለማውራት ለመቀራረብ ትልቁ ቁልፍ ምንድነው? በመረዳዳት ሀሳብ መነጋገር ነው። ፕላስ ደግሞ ሰው ያላለውን በተቻለ መጠን አለ ብሎ አለመግለጽ ነው። እስከዛሬ በነበረኝ ቆይታ አንድም ሰው ገድላትን አልቀበልም ሲል አላየሁም። የሆነን ክፍል ግን ስህተት ነው እሷን ክፍል አልቀበልም ማለት ደግሞ ገድሉን ስህተት ነው ሙሉ ለሙሉ አልቀበልም ማለት ነው ማለት እንዳልሆነ የከፈታችሁት ቪዲዮ ላይ ሊቀ ሊቃውንት ሲገልጹ ነበር። እዛው ላይ አንዷን ክፍል ይሄ ለምሳሌ አልቀበልም ከተባለ ሙሉ ለሙሉ አልቀበልም ማለት አይደለም ብለው ራሳቸው ገልጸውታል ማለት ነው። የሆነን ክፍል ላይ ቅሬታ ማቅረብ ይሄ ክፍል ልክ አይደለም ማለት ሙሉ ለሙሉ መጣል ነው የሚል አገላለጽ እንደሌለ ቅድም የከፈታችኋቸው አባቶች ሲያብራሩ ስለነበረ ከሱ መማር ጥሩ ነው። ሲቀጥል የታሪክ ስህተት አለበት ብሎ ሰው ካመነ ስህተት መሆኑን እያወቅ ተቀበል የሚል አንዳች ነገር የለም። ካለ ለምሳሌ እኔ ጥያቄ አቀርባለሁ። ቶሚ ጠይቀኝ ስላለ ቶሚ ጥያቄ ላቅርበልህ። በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማን ነው? ቶሚ በደማስቆ መንገድ ሳውልን ያገኘው ማን ነው? ቆይ ለምን ፈለግከው? ለምንድን ነው ይሄን እየጠየቀኝ ያለው? ለጥያቄ ላቀርብልህ። ጠይቀኝ አላልከኝም? ጥያቄ ላይ ለምን አትጠይቀኝም? ሌላ ነገር አይደለም። እኔ እናንተ አሁን ሚኪ የእውቀት ልኬት ላይ አይደለንም እና በደማስቆ መንገድ እግዚአብሔር አገኘው ብስልህ የፕሮቴስታንቶችን ለማሸነፍ አይደለም የገባኸው አይደለም? ፕሮቴስታንቶችን ምን አመጣቸው እዚህ ጋር? እሺ በቃ ጥያቄ እንደዛ ነው። የፈተና አስመሰልከው። አይ የፈተና አይደለም። እንደዛ ከተሰማ ይቅርታ። ግን ሚኪ መልሶልኝ ነበረ። ለዘመናት ስከታተል ስለነበረ እሰማለሁ። ጠይቀኝ፣ ችግር የለም። ቶሚ እንደዚህ ብሎኛል። ኢየሱስ ነው ብሎኛል እኮ ምንም። አሁን ስለሱ እንትን አላልኩትም። ኖ እንትኑን ነው የምልህ። ዋናው ፖይንት ላይ እንምጣ። እኛ ገድላት ላይ ነው የምጠይቃችሁ። እኔ አሁን እየነገርን ያለ ነው ደግሞ እኔ ደግሞ ሀሳባችንን ካገኘኸው ሀሳቡን ከወሰድከው ኖርማሊ እዛ ሀሳብ ላይ እንዳለን ከተረዳኸው ያለንበት ሀሳብ ላይ ማውራት እንችላለን። ምን አላችሁ መሰለህ ያለ ነው ዲቴል ባገኝም ላትን መጽሐፍ ቅዱስን መመርመር ውስጥ አይደለም እየገባ ነው። ገብቶሃል? ምን አልክ መሰለህ ቅድም እታች ሆኜ እየሰማሁ ስህተት ቢገኝም አልቀበልም የማለትን ስልጣን ማን ሰጠ ብለህ ነበር አይደለ? እሱ ላይ ነው ዋናው ፖይንት። እሱ ላይ የኔም ጥያቄ እሱ ላይ እኮ ነው። እሱን ላሳያችሁ እኮ ነው። ያንን ጥያቄ እንድትመልሱልኝ እኮ ነው ጥያቄ ያቀረብኩት። ስለዚህ
በደማስቆ መንገድ ሳውልን ያገኘው ኢየሱስ ነው ብለኛል። የታሪክ ተፋልሶ ካገኘው አንዴ ቶሚ እሺ ምንድነው የጳውሎስ መልእክታት አንድምታ ጳውሎስ ጌታ ካረገ በ8ኛው ዓመት እንደተመለሰ ይናገራሉ። የኔ ጥያቄ ምንድነው ተአምረ ማርያም ላይ ማርያም እንዳገኘችው ይናገራል። የቤተክርስቲያናችን መጽሐፍት ደግሞ በ64 ዓመቷ በስጋ ከዚህ ዓለም እንዳረፈች ይናገራል። እዚህ ጋር ምንድነው ጳውሎስ ሲመለስ ድንግል ማርያም በህይወት እንዳለች ነው ማለት ነው ታሪኩ የሚያሳየው። እንደዛ ከሆነ ተገለጠችለት እና የመግቢያውን ብረት በትር ብትቃወም ለአንተ ይብስብሃል አለችው የሚለውን የታምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይሄን ለመረዳት ከበደኝ መጽሐፍ ቅዱስ ላይ ካገኘሁት አንፃር ማለት ነው። ወንድሜ ልቤ አንተ ካልገባ ይሄው መልሱልኝ። ይሄ መረዳት ስለከበደኝ መልሱልኝ። እሺ ዮቢ ጠይቀህ የለ አሁን የጠየቀውን ጥያቄ መጠየቅ አንተ አልገባህም። አሁን አንድ የምትለይልን ነገር አለማወቅና አለመቀበልን ለይ ነው። አንተ ካላወቅከው ለማወቅ አባቶችን መጠየቅ አይቀልም። እሺ እኔም እንዳንተ አልገባኝም፣ ስለዚህ ሁለታችንም ገድላትን አንቀበልም ማለት አለብን። ካልገባኝ እሺ ለአንተ የሚሆን መልስ ከሌለኝ ሊቃውንቱን መጠየቅ አለብህ እንጂ ለትምህርት ታውለዋለህ። እሺ በጣም ጥሩ። አንተም ለምሳሌ አሁን አልገባኝም አልክ። ካልገባ እንደኔ ጠያቂ ነው እንጂ የምትሆነው አለመቀበላችሁን ማጥበል እንደዚህ አጥበል እኔንም ልታስተምረኝ አትችልም ማለት ነው አይደለም? ከሌላ ጠያቂ ሆነ ነው እንጂ ልታስተምር እኔ አንተን እኮ አላስተማርኩም። አባቶች ምላሽ ሰጡ እኮ ገድላት ላይ ያልገባችሁ ነገር ካለ ቅድስት ቤተክርስቲያን ትመልስላችኋለች ብለው ምላሽ ሰጡ አይደል? የሊቀ ሊቃውንቱን ትምህርት ሁላችን ሰማን እኮ ምንም ያንን ማስተጋባት ሳያስፈልገው ሁላችን ስለሰማን ተርጓሚም ሳያስፈልገው የሊቃውንቱን ሐሳብ መተርጎም አያስፈልግም። እነሱ ከገለጹት በላይ ልንገልጸው አንችልም። ያንተ ማብራሪያ አያስፈልግም ማለት ነው በሊቃውንቱ ላይ። አይ እንዲህ ማለት አትችልም ካልከኝ ግን ጥያቄ ልትመልስልኝ ይገባል። ማትመልስ ከሆነ ላይ ልታወራኝ አትችልም ማለት ነው አይደል የሚሆነው? ኢትስ ኦኬ። አይ እሺ ተረዳው እኮ ሐሳብህን አይደል? የሊቃውንቱን የከፈትንበት ያስተጋባንበት ምክንያት ደግሞ ገድላት ላይ ልዩነት ወይ ደግሞ የታሪክ ስህተት የመሰለኝ ነገር ካገኘው በግሌ አለመቀበል እችላለሁ ያለን ሰው ስላለ አባቶች ደግሞ እንደዛ ማድረግ አትችሉም። አለመቀበልህን ለቤተክርስቲያን ነው የምትሰጣት። ምላሽ የምትሰጥህ ቅድስት ቤተክርስቲያን ናት የሚል ነገር አለ። ስለዚህ አንተን በግል ይሄን ክፍል ለመቀበል ከበደኝ። መጽሐፍ ቅዱስ ጋር ካየሁት አንተ እኮ ከከበደ ቅድስት ቤተክርስቲያን አለች። ሊቃውንቱን መጠየቅ አይቀልም ወይ? አልቀበልም ብሎ ከማስተማር ይኸውልህ ሊቃውንቱን ጋር ከመሄዳችን በፊት ሊቃውንቱማ በራሳቸው ያብራራሉ እኮ። አንተ ግን የነሱን ሐሳብ ይዘህ እያብራራ ስለሆነ እንደ አብራሪ ከተቀመጥክ ትመልሳለህ። ካልሆነ ደግሞ ምን ይሆናል ማለት ነው? ሁላችንም ዝም እንላለን ማለት ነው። አይ የገድላቱ ጠበቃ በሚመስል መልኩ አንድ ሰው ካወራ በዚህ መልኩ ነው መረዳትን ማስተካከል ያለብህ ብሎ ሊያስተምረኝ ይገባል። ካላስተማረኝ ዝም ብሎ እንዲያትበል ከሆነ ምን ይሆናል መሰለ? ሰዎችን ዝም ብሎ ማሸማቀቅ ብቻ ነው እንጂ መልስ የማይሰጥ ሰው ለምን በዚህ ልክ እንትን ይላል ብዬ እኔ ጥያቄ ሆነ። እዮብ አንዴ ሚኪ ዝም በል አንዴ ፋሲሎ ቆይ ፋሲሎ እኔን አዳምጠኝ። ጀስት እዮብ አሁን የጠየቀው ጥያቄ አለ፣ ያነሳው የተናገርከው ነገር አለ። ምናልባት ያነሳው የተናገርከው ነገር በደንብ ላስቀምጥልህ። ምናልባት አሁን በደንብ ታዳምጠኛለህ ብዬ ተስፋ አደርጋለሁ። አንድ ሰው ልክ እንዳንተ አንድ የገድል ክፍል አንስቶ አንብቦ ለአእምሮ የሚከብደው ነገሮች ወይንም እንዴት ብሎ ያሰባቸው ነገሮች ሊኖሩ ይችላሉ። እንኳን እኔ ደግሞ ልነግርህ የምወደው እንኳን ገድሉ ላይ አይደለም መጽሐፍ ቅዱስ ላይ ለአእምሮ የከበደው ነገሮች ሊፈጠሩ ይችላሉ። ለአእምሮ በጣም ከባድ ይሆኑ። ለአእምሮ ከበደህ ማለት ስተት ነው ወይንም እንዴት በቃ ይሄ ዴፊኒትሊ ስተት ነው ወደሚል ነገር አይወስደንም፣ አይመራንም። ምክንያቱም እኛ እንደ ፕሮቴስታንቶች መጽሐፍ ቅዱስን በራሳችን አይደለም የምንረዳው፣ በራሳችን አይደለም መልስ የምንሰጠው። አባቶቻችንን ጠይቀን መጽሐፍ ቅዱስ ላይ ኢቭን እንኳን ገድል ላይ አይደለም መጽሐፍ ቅዱስ ላይ ስህተት የመሰሉ ነገሮችን ወይንም ለአእምሯችንና ለዲናችን የከበዱን ነገሮች የምንጠይቀው ለአባቶቻችን ነው። ለዚህ ነው በጣም ወጥ የሆነ የማይለዋወጥ የማይቀየር የጸና ትምህርትና አስተምህሮ ይዘን የመጣ ነው። ለልጆቿም ቤተክርስቲያን ያስረከበችው። ስለዚህ አንተ የከበደህን ነገር አይ እዚች ጋር ከብዶኛልና
ይህንን የገድል ክፍል አልቀበልም ልንል አይገባም። ምክንያቱም ቤተክርስቲያን የሰጠችን ገድሉ የሰጠችን ቤተክርስቲያን ነች። የሰጠችንን ገድል ደግሞ እዛ ውስጥ ላሉ ስህተቶች ስህተት ለመሰለን ነገር ጥያቄ ልናቀርብላት የሚገባው ቤተክርስቲያንን ነው፣ አባቶቻችንን ነው። በዚሁ አጋጣሚ እኔ ተአምር ላይ እኮ ጥያቄ አላቀረብኩ። ተአምር አልተደረገም አይደለም እኮ የታሪክ ጥያቄን የጠየቅኩት። የታሪክ ጥያቄ በታሪክ ነው እንጂ የሚመለሰው እግዚአብሔር እንዲህ አድርጓል ብሎ ተአምር ከመጽሐፍ ቅዱስ እንድታሳይኝ አይደለም። እኔ ተአምራት ላይ ጥያቄ የለኝም። በደንብ አድርጌ ነው እግዚአብሔር ተአምር በአባቶች እንዳደረገ በገድላት ውስጥ ተአምሩ የእግዚአብሔር ተአምር እንደተገለጸ በደንብ አድርጌ ነው ማምኑ። ያቀረብኩት የታሪክ ጥያቄ ነው። የታሪክ ጥያቄ የዘመን ጥያቄ ነው የጠየቅኩት። ይሄንን መመለስ ካልተቻለ ለእኔ ማለት ነው በግሌ ይሄ ትምህርት አይደለም። ባይዘዊ በዚሁ አጋጣሚ እኔ ለሆኑ ሰዎች እያቀረብኩ ምናምን አይደለም። እነሱ ናቸው ቀን ሙሉ የሚያነሱት መናፍቃኑ ማለት ነው። ለእነሱ እየሰጠው አይደለም። በዚሁ ታች ላሉ ምላሽ ልሰጣቸው ብዬ ነው አንዴ ሚኪ እና እንደዛ ሳይሆን እለት ተዕለት እንደዚህ አይነት ነገሮች እየተነሱ ያልተባሉት የተባሉ አስመስሎ ለሰዎች የሚነገር ከሆነ ያም አካል ዲፌንድ ማድረግ አለበት ራሱ። አይ ልክ አይደለም አይነሳ ከሆነ ለሁሉም ነው መከልከል ያለበት እና በአንድ ሳይድ ቆሞ እንደዛ ማድረጉ ጥሩ አይደለም። ለማንኛውም የቤተ ክርስቲያን ጥያቄ የለውም። እኔ ጥያቄ አቅርቤ መልስ እየጠበቅኩ ነው። አንተ ጠያቂ የምትሆንበት ምክንያት እያብራራልኝ ነው። ከሚኪ ጋር እያወራሁ ነው ያለሁት እና ስታወሩ ግን ከዮባም ጋር ስታወሩ ማንም ሰው ስናወራ በቃ በዚህ በተረጋጋ መልኩ በአሪፍ በሆነ መልኩ እሱ የመሰለውን የመናገር የመሰለውን የማውራት ወይንም እሱ የተረዳውን ነገር የማቅረብ መብት አለውና በቆንጆ ነገሩ እየሄድን ያለ ነው። አንድ ነገር ልመልስና ለዮባ ልስጥክ ከአንተ ጋር ደግሞ ቶምዬ ታወራለህ። እኔ ዮብዬ ምንድነው መሰለህ ዋናው ፖይንት የታሪክም ይሁን የማንኛውም ነገር ችግር ስህተት የመሰለ ለእኔ ለአንተና ለሌሎቻችን ነው። ለእኛ ነው ለምእመናን ነው የመሰለን ስህተቱ። እውነትም የመሰለን ስህተት ሊሆን ይችላል። የከበደን ለዲናና ለአይምሯችን የከበደን ነገር እውነትም ትክክል ላይሆን ይችላል። ደግሞ ቤተክርስቲያንን ስንጠይቃት ደግሞ እውነትና ትክክል፣ ምክንያቱም እሷ አመሳጥራ እሷ መጽሐፍትን አገላብጣ እሷ በደንብ አድርጋ አባቶቻችን የሚያሳዩን ስላሉ አየህ መጠየቅ ያለብን ቤተክርስቲያንን ነው ብለን ነው የምናምነው። ይሄ ነገር ምን ያመጣል ብዬ የምነግርህ ቆየው ብዬ አንዴ ልጨርስና ይሄ ነገር ምን ያመጣል መሰለህ አንተ አሁን ያልከው ነገር እውነት ነው። ለዲናህ የሚከብድ ነገር ቢመጣ ልክ እንዳንተ ሌላም ሰው ለዲናው የሚከብደው የሆነ የመጽሐፍ ቅዱስ ክፍልም የገድል ክፍልም ሊኖር ይችላል። ምን አይነት ነገሮች ይፈጠራሉ እየወጣ ሁሉም ሰው ይሄ የመጽሐፍ ቅዱስ ክፍል ወይንም ይሄ የገድል ክፍል ትክክል መስሎ ስላልታይ ህሊናዬ ምንም ሊቀበለው ስላልቻለ አልቀበለውም የሚል እልፍ ትውልዶችን ልናፈራ ነው ማለት ነው። ገብቷል አይደል? አባቶቹን የሚጠይቅ ሳይሆን አባቶቹን ጠይቆ መልስ ለማግኘት የሚጥር ከአባቶቹ መልስ ላያገኝ ይችላል። በነገራችን ላይ በጾምና በጸሎት ራሱ ሊመለስ ይችላል ጥያቄው። እኛ ስህተት የመሰለን ነገሮች በጾምና በጸሎትም ሊመለስ ይችላል። ስለዚህ አንድ የአባቶቻችንን ስፍራ፣ ሁለተኛ የጾምና የጸሎትን ኃይልና ታላቅነት ለትውልዱ አናስተላልፈውም ማለት ነው። አየህ፣ ስለዚህ በቤተክርስቲያናችን እምነት አለ። ቤተክርስቲያናችን መልስ ሰጣለች። ቤተክርስቲያናችን ስህተት የሆነውን ስህተት ነው ትላለች። ዓመትም ሊፈጅ ይችላል፣ ወራትም ሊፈጅ ይችላል፣ ብዙ ጊዜም ሊፈጅ ይችላል። ድክመቱ ቤተክርስቲያን አካባቢ ላይ ያለው እንዳለ ሆኖ ማለት እንደዚህ አይነት ጥያቄዎች ሲነሱ ቶሎ አፋጣኝ ምላሽ መስጠት ላይ። ከዛ ባለፈ ግን እኔም አንተም ወተን እያንዳንዳችን ወተን እዚህ ቦታ ላይ የታሪክም የቃላትም ስህተት አለ አልቀበልም የምንል ከሆነ በጣም የተበላሸ ትውልድ እየፈጠረን እንዳንሄድ ጥንቃቄ መደረግ ስላለበት ነው እያልኩ ነው። የኔ ሀሳብ ይሄ ነው። እዛ ላይ የምትለው ካለ አያይዞ ይመልስልኝ። እንደ ወንድም እየታገስኩ ነው ስታወራ። ጥያቄ አይደለም ሀሳብህን መስማት ነው። ሀሳብ ከሆነ የሚኪን ልመልስን ላውራና በሚኪ ሀሳብ ላይ ከዛ ትቀጥላለህ። እኔ አንደኛ የሁለት የሶስት ሰው እየሰማው የምቀጥልበት እንትን ስለማይ ነው። ሚኪ አንተ ያልከው ነገር ላይ ተቃርኖ የለኝም። ቤተክርስቲያንን ማክበር፣ የቤተክርስቲያንን ትምህርት መስማት፣ የቤተክርስቲያንን መልስ መጠበቅ ምንም ጥያቄ የለኝም።
ተአምራት ላይ ጥያቄ የለኝም፣ ገድላት ላይ ጥያቄ የለኝም። በደንብ አድርጌ ነው የምቀበለው። አልቀበልም ያለም አልሰማሁም። የሆነችን ክፍል ግን ከታሪክ አንጻር ወይም ካለው የመቼት የምንም ችግር አለ ብዬ ካመንኩ እሱ ላይ ጥያቄ ማቅረብ እችላለሁ። ሳቀርብ ለምሳሌ አሁን ሳቀርብ ያቀረብኩት የቤተክርስቲያን መጽሐፍ ጠቅሼ ነው። የራሳችን የኛው መጽሐፍቶች የዘመን ልዩነትን ወይም ዘመንን እንዴት እንዳስቀመጡ ጠቅሼ ነው። አሁንም ሚኪም መልስ አልሰጠኝም፣ እዚህ ያላችሁም አልሰጣችሁኝም። እኔ ሀሳብ ይሄ ነው። ይሄ ክፍል ላይ እኔ የሆነ ሃይማኖታዊ እንትን አስነስቶ ምናምንም እኮ አይደለም። እንደዚህ ከሆነ እዚህም ያለን መልስ ማንሰጥ ከሆነ ሀሳቡንም ሊቃውንቱ ያብራሩት፣ ይናገሩት። እኛ ዕለት ዕለት ቤት እየከፈትን ይሄን ነገር ማስጮሁ ምን አመጣው ነው። መልስ ካልሰጠንበት አሁን ደግሞ ሊቃውንት ይመልሱት። አንዴ ልጨርስ። ሌላ አጀንዳ ቀየርካ። አዳምጠኸኛል? አዳምጫል ነበር እዮባ። አጀንዳውን ቀየርከው ብዬ ነው። አሁን አልቀየርኩም፣ እዛው ላይ ነኝ። ይቅርታ። ብሌም ማድረግ ላይ ገባ አይደለም እዮባ። አንተም አዳምጠን አይደለም ጥያቄህን እኛ ያቀረብነው። ቆያ አዳምጠኝ፣ ችግር የለውም ወንድም አይደለውስ። አንተን እያዳመጥኩ ነው። ሐሳብህ ሐሳብህን አገኘህ አንተ። እኔ ግን እኛ ቤት ከፍተን ለአንተ ብቻ እኮ በኮሜንትም ስትል ስለነበር ነው። የኮሜንቱን ገብቼ እያወራሁ በኮሜንትም ስትል ነበር። እያወራሁ ነው። ከዩባ ጋር ያለውን ንግግሮች እናቆመው እዚህ ጋር፣ ምክንያቱም እሱ ይጨርስ፣ ችግር የለም። ሐሳብን የፈለግከውን ግለጥና ተሳስተሃል ብላችሁ ካመናችሁ እኮ ግን እኔ እያልኩ ያለሁት ምንድን ነው መሰላችሁ? ሌላ ጥያቄ የለኝም ብያለሁ። በጨዋ በሆነ ነገር እያወራን ሀሳቡን ቀየርኩና ወደ ሌላ እያወራን ያለና ምንም ሌላ ቦታ አልሄድኩም። በቀናነት አሁን ቤት ከፍታችሁ እያስጨዋችሁ እያልክ ኢዮብ ሌላ ነገር አላወራውም አትበል። ፖለቲካ እንድትሰራብኝ አልፈቅድልህም ኢዮብ። ወንድማማች ስለሆነ ቶሚ ብያለሁ። አሁን ፖለቲካ እንድትሰራብኝ አልክ። ሲጀመር ነው ቶሚ ብዬ መች አወራው? ቶሚ ማለት ነው። ቤት ከፍታችሁ ብታስጨው ካልክ እኔንም ይመለከታል። ኢዮብ ቤት ከፍተሃል አንተ። ይሄው ሚኪ የከፈተው ቤት አለው። ቶሚ ለማስጮህ ትልቅ ሰው እናውራ። አንድ ሰው ሐሳብ ይስጥ፣ የዛ ሰው ሐሳብ እስኪያልቅ ግን ሌሎቻችን አናወራ ከተቻለ። አሁን ኢዮብም የመጣው ልንወያይ ነው ብላችሁ ካመናችሁ ሐሳብ ሳሚ በሐሳብ አይሻልም? ይኸውልህ እኮ ሐሳቡ ላይ ሚኪ ባወራው ነገር ላይ መልስ ልስጥ አለ። እኔ ጥያቄ ጠይቀው ስል እምቢ ብሎ ከዛ በኋላ ግን ቤት እየከፈታችሁ ዕለት ዕለት ማስጮህ ሲል እኔ ያለሁበት ማለት አይደል? እዚህ ነገር ውስጥ ሞዴሬተሮች እያስወጡ ቤት የከፈትንበት ምክንያት እሱ አሁን እኔን የጠየቀበትን መንገድ በደማስቆ ላይ እግዚአብሔር ማን አገኛቸው ደግሞ የታሪክ ተፋልሶ አለ ያለበትን መንገድ ሊቃውንትን ሄዶ ባልጠየቀበት ሁኔታ፣ እነሱ መልስ ባልሰጡበት ሁኔታ ቶማስ የታሪኩን ሁኔታ አላወቀም ማለት ቤተክርስቲያን የላትም ማለት ነው። ስህተት ነው ብሎ ያስተምር ትፈቅድለታለች ማለት ነው? አይደለም። ግን እሱ አሁንም ብሌም እያደረገን ነው። እናንተ ቤት ከፍታችሁ እያስጫችሁ ነው መልስ መስጠት። እኔ መልስ መስጠት አልቻልኩም። እሺ ኢዮባ አንተ አያስብልህም። እኔ መልስ መስጠት ያልማልችለውን ነገር ይዘህ ስለመጣ ግን ሊቃውንቱ መልስ ይሰጡሃል። ይዘህ መሄድ ያለብህ ሊቃውንቱ ጋር ነው እያልኩ ነው። አንድ ሰማማና ያውራ ይጨርስ። ከዛ ልጨርስ እንጂ ሐሳቤን። አንደኛ ሞዴሬተሮች አታስወጡ። ሁለተኛ እኔ ቶሚ ካልመለሰ ቤተክርስቲያን መልስ የላትም አላልኩም። እኔ እዚህ ለጥያቄም ስገባ ቅድም ሲባል ከነበረው አንፃር ጠየቅኩ እንጂ መልስ አገኛለሁ ብዬ አይደለም የገባሁት። እኔ ለማንኛውም ሊቃውንቱ ናቸው የሚመልሱት ከተባለ አዎ ሊቃውንቱ ናቸው የሚመልሱት። እሱ ላይ እኮ ጥያቄ የለኝም። ግን ዕለት ዕለት ቤት እየተከፈተ የሆኑ ሰዎች እንዲያሉ በሚል መልኩ ሚሳል ከሆነ ሰዎች ጥያቄ ይዘው ወደ እናንተ ሲመጡ ደግሞ ማትመልሱና ሊቃውንቱ የምትሉ ከሆነ እሱንማ ሁሉም ያውቀዋል። ይሄን ነገር ሁልጊዜ የምናስጮኸው ከሆነ ነገሩን እያበዛ ነው እንሄዳለን እንጂ ለቤተ ክርስቲያን የሚጠቅም ነገር እያደረገን ምንሄድ አይመስለኝም። ስለዚህ ትምህርቶችን ብንማማር፣ ለምሳሌ ስለ ገድላት ከሆነ ያነበብከውን ገድል አንስተ ከዛ ሰዎች እንዴት በህይወት መጠቀም እንዳለባቸው ብታሳይ ትጠቅማለህ። ቶሚ ወይም ሚኪ ትጠቅመኛለህ እንደዛ ብታደርግ። ግን ያን ጥቅም እንዳገኝ ካላረከኝ ሁሌ ግን እንደዚህ አይነት ነገሮች ሁሌ የሚነሱ ከሆነ ምን እንጠቀማለን ነው የኔ ሐሳብ። እና ከዛ አንፃር ተረዱት። በተረፈ ብዙም እንትኑ አንዴ እናውራኛ። ይቅርታ አውሩ በፈጣሪ አይ እኔ ኢዮባን በዚሁ መጠየቅ ስለፈለኩኝ ነው ማለት ይቅርታ። አንዴ ኢዮብ አሁን አንተ ማለት ነው ስታወራ
ክሪቲሳይዝ ለማድረግ አይደለም። የዚህ ሹም መንስኤው ማን ነው? አሁን እንዲህ እንድንል ማን ፈቀደ? አሁን እንዲህ ትላላችሁ አታስተምሩም። እኛ ማስተማር ጸጋችን ላይሆን ይችላል፣ ግን ማስተማር አንችልምና የቤተ ክርስቲያንን ትምህርት አናቅም ማለት አይደለም። ግን አሁን እኛ እንዲንን ወርዷል፣ በቃ ወርዷል። ቶ ፋሲሊ አሁንም ኒኩ ቆይ አንዴ ቶሚ ይቅርታ፣ ግን ማለት ለምን እንድንጠይቅ ጊዜ አሰጡንም? እሱ ለጠየቀው ጥያቄ እኔም ጥያቄ አለኝ ለሱ። አሁንም ከስር እያለ እየሰማ ከሆነ እውነት ነው የታሪክ ስህተት አለ ብለህ የምታምን ከሆነ ለዛ ታሪክ ምን ያክል መጽሐፍቶችን አንብባል? እነዛ መጽሐፍቶችን ጠቁመን፣ ወይስ የታሪክ በዛ ታሪክ ላይ ተመራምረ ያገኘው ነገር አለ ወይ? ያንን ነገር ብትነግረንና ብትጠቁመን እኛም እንድንማር እንድናውቀው ይሄን ነገር ብትለን ደስ ይለኛል ብዬ አስባለሁ። ስለዚህ እንደዛ ነበረ። በእመቤታችን በ64 ዓመቷ ነው ከዚህ ዓለም የሞተችው። ቅድም የደማስቆ የጳውሎስን አምጥተህ ተናግረሃል። ኦኬ፣ ከዛን እንደዚህ አይነት ተፋልሶ አለበት አልክ። አንተ የትኛውን ታሪክ ጠንቅቀህ አውቀኸው መርምረኸው ነው እዚህ ድምዳሜ ላይ ልደርስ ይቻልከው? ይህንን ነገር እንድትመልስልኝ በጣም ፈልጋለሁ። ለምን? መማር ስለምፈልግ፣ አንተ ያወቅከውን ነገር እንደ ወንድምነት ማወቅ ስለምፈልግ ማለት ነው። እኔም ብቻ ሳይሆን ሁላችንም ማወቅ ስለምንፈልግ ይህን ነገር ራስህ መልሰህ ብትነግረኝ ደስ ይለኛል ኢዮባዬ ወንድሜ። ሁለተኛ ነገር ደግሞ ቅድም ጠይቄ ነበረ፣ አሁን ከዚህ ርዕስ ወጣ ስል ማለት ነው አሁን ላይ የተነሳውና እየተነሳ ያለው ሀሳብ ማለት ነው አይ ቲንክ እሱ ስላሌለ አሁን አቢሲኒያ ማለት እንዲመጣ ስለምፈልግ ነው። ፋሲል ግን እድል ብሰጡ ደስ ይለኛል። እግዚአብሔር ያክብርልኝ። አቢሲኒያ ችግር የለም። አንዳንዴ ያው እንትኖች ሲሆኑ እንደዚህ አይነት ነገሮች ይፈጠራሉ። ኢትስ ኦኬ፣ ችግር የለውም። ቆንጆ ሀሳቦች ነበር የተነሱት። ምክንያቱም እኛ በመሰረቱ የሊቃውንቱን ያስተማሩትን በገድላትና ድርሳናት ጉዳይ ላይ የሰጡትን ትምህርት እሱን ነው አቀረብነው። እግዚአብሔር ይመስገን በጣም ቆንጆ መልካም የሆነ ትምህርት ሰጥተዋል እና ያንን ትምህርት ዛሬም ነገም ደጋግመን እንሰማዋለን። ያንን የሰጡንን